እውነቴን ነው የምልሽ። እኔ በህይወቴ ይህን ነገር ከማየት ውጭ ትልቅ እየሄድል የለ። ያሰብሽው ሞላልሽ አይደል? ደስ አለሽ እንዴ? ሞላልሽ ብቻ ሞልተው ተገነፋፈለብኝ ነው የምልሽ። ይኸውልሽ የጊዜ ጉዳይ ነው እንጂ ተመልሼ እዛ ቤት መግባት አይቀርም። የገባው ቀን ግን ምን አይነት ሴት እንደምሆን አሳይሻለሁ። አንቺ ድጋሜ እዛ ቤት እግርሽ ልረግጥ ሰሚኛለሽ? አይደለም ድጋሜ ልትገቢ እስከዛሬም ለነበርሽበት ፈጣሪሽን አመስግኝሽ። እሱን አድርጌ ያሳይሻለሁ። ይልቁኑ መንገዱ ነው መሰለኝ በጣም ጠውለገሻል። አይ ቲንክ ራቡ ሊሆን ይችላል። በዚህ ዳቦ ግዥና ሆድሽን ይበት። ምን ልቀቂኝ፣ ትንፋሽ ይገጥረኝ ነው። ምን ልቀቂኝ፣ አንቺ ውሻ ምን ትንፋሽ ይገጥረኝ፣ ምን ልቀቂኝ፣ ትንፋሽ ይገጥረኝ ነው። ምን አንቺ አጠደ፣ አንቺ አጠደ ረገመች። አንቺ አጠደ መጀመሪያ ሀብልን ሚስት አድርገህ የምረጥኩት ለእኔ ነኝ አይደለ? ግን ሸውደው እንደሆነ ካላወቅ ግን መውቀስ ካለብህ እኔን ውቀስኝ እባክህ። ልጅቷን ግን ተዋት እና እዚህ ቤት ውስጥ የኔ ሚስት ሆና እንድትቀጥል ነው ሀሳቡ። ምን ችግር አለ እድል ብሰጣት? የምን እድል ነው የምሰጣት? ሲጀመር እኔና እሷ በአንድ ቤት ውስጥ ባልና ሚስት ሆነ መቀጠል አልችልም። ቢያንስ እንደገና ለመጀመር ሞክር። ለውሳኔ አትቸኩ። ምኑን ነው እንደገና ለመጀመር የምሞክረው? ቆይ ምን ብላ ነው? እኔ ምንም ነገር አላልኳቸውም። እንዲሁም በሰላም እንዳሰናብቱ ብቻ ነው የነገርኳቸው። ስለዚህ የፍላጎቷን አድርግላት። ቆይ በእነዚህ ሰዎች የተነሳ ሰላማችን መበጥበጥ አለበት እንዴ? ጋሺ መጀመሪያም ይሄ ነገር እንደማይሆን ነግሬዎት ነበር። ታዲያ ለምንድን ነው እስካሁን እዚህ የተቀመጥሽው? ቆይ አባዬ እንዴት ነው ቆይ እኔን የተሰማኝ ጥቃት አንተን ያልተሰማ? ምናልባት የተናገረችው ነገር። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ አብል ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንደምታወቀው አጸደና ሜርሲ አንድ ላይ ተመካክሮ እቅድ ያቅዱና የሰው ህይወት ያጠፋሉ ማለት ነው። አብልና ወይዘሮ ምናምን ከዛ ቤት ለማስወጣት አቶ ባይሉ ደግሞ በምስጢር ሲያወሩ የነበረውን እንግዲህ ለፖሊስ ያመለክታል። አሁን ላይ ሜርሲ እንግዲህ በፖሊስ ተይዛ ፖሊስ ቁጥጥር ስር ነው ያለችው ማለት ነው። ያን በቃ ብሎ ደግሞ አጸደ በድጋሚ ወይዘሮ ምናን እንግዲህ አቶ ባይሉ ከቤት ስላባረራት በሷ ውድቀት ስትደሰት ወይዘሮ ምናን እንግዲህ ጀግና ልኳን አሳይታታለች ማለት ነው። እና ቪዲዮን አብረን የምናየው ይሆናል። ተከታተሉ። ሌላ በኩል ደግሞ አቶ እስክንድር ለእውነት ነው የቆመ እንጂ ለወሬ አይደለም። የእነሱ ወሬ አልሰማ ብሎ እንግዲህ አብልን እያባበላት ነው ያለው ማለት ነው። እውነቱ ከወጣ በኋላ እንግዲህ ወይዘሮ ምናንም እዛ ቤት ትመለሳለች ብዬ ተስፋ አደርጋለሁ። ምክንያቱም እነሱን ሁለቱን ለማለያየት ነበረ። ስራ ደግሞ እንግዲህ የእህቶቹን ወሬ ሰምቶ አብልን በጣም እያሰቃያት ነው ያለው ማለት ነው። እውነት ሲወጣ ግን ምን እንደሚለው ብቻ አብረን የምናየው ይሆናል ማለት ነው። እውነት መቼም ይቆያል እንጂ ተደብቆ አይቀርም። ይሄን ነው የምልሽ። እኔ በህይወቴ የሚያስደስተኝ ይሄ ድል እንጂ ሌላ ምንም ድል የለም ስትላት ወይዘሮ ምናንም ያሰብሽው ሞላልሽ አይደል እሳልሽ ስትላት ሞላልሽ ብቻ ወልቶ ተገነፋፈለብልኝ ነው ምልሽ። የውልሽ የጊዜ ጉዳይ ነው እንጂ ተመልሼ የዛ ቤት መግባት አይቀርም። የገባው ቀን ምን አይነት ሴት እንደሆንኩ አሳይሻለሁ ትላታለች። አንቺ ድጋሜ እዛ ቤት እግርሽ ልረግጥ ሰምኛለሽ አይደለም? እዛ ቤት ተመልሰሽ መግባት አይደለም፣ እስከ ዛሬ እዛ ቤት የቆየሽውን ፈጣሪሽን ማመስገን አለብሽ ትላታለች። እሱንም አድርጌ አሳይሻለሁ አለቻት ማለት ነው። ምናንም እንግዲህ ጀግና ናት መቼም ያው ለነዚህ አስመሳዮች ቦታ የላትም ማለት ነው። እንግዲህ የሰው ውድቀት የሚያስደስታት ሰው ናት። እንዴት ሰው በሰው ውድቀት ይደሰታል? እንግዲህ መንገድ ላይ ነሽ መሰለኝ ክሮሽ ይሆናል በዚህ ዳቦ ጊዜና ሆዲሽ ሙይበት ብላ ብሩን 10 ብር አውጥታ ስወረወረባት ወይዘሮ ምናን በጣም ተናደደችና ነቀቻት ማለት ነው። ምንን እባክሽ ልቀቂ፣
ፋሽ እያጠረኝ ነው እባክሽን ልቀቂኝ እያለች እየተማጸነች ትገኛለች ማለት ነው። ጀግና እባክሽን ልሞት ነው ትንፋሽ እያጠረኝ ነው ልቀቂኝ ትላትን ወይዘሮ ምናን በጣም ስላናደደቻት እንግዲህ ራሷን ትስትና ከዛ ወይዘሮ ምናን ደንግጣ አንቺ አጸደ ወይኔ ጉዴ አጸደ ስትል አጸደ ራሷን ስታ ትወድቃለች ማለት ነው። ወይዘሮ ምናን ራሷን መቆጣጠር አልቻለችም። ከዛ ስትጠፋ ድንጋጤ እንግዲህ እቺ አቶ እስክንድርን ለመሸወት ትሞክራለች ማለት ነው። እሷም በድንጋይ ፊቷን አንገታ ደሙ ፊቷ ላይ ተቀብታ ወደ ቤት ትመጣለች። አቶ እስክንድር በጣም ደነገጠና አንቺ ምን ሆነሽ ነው እንደዚህ የሆንሹ ይላታል ማለት ነው። ገርኝ እየጠየቅኩሽ ነው ማነው እንደዚህ ያደረገሽ? እቺ ምንናታ ገና ለገና ሴራዋ አይታወቅባት ብላ ዶርዬ ጠጥታ አስቀጠቀጠችኝ አለችው። ብልም እቤት ስለነበረች ምን ብላ ደነገጠች። አዎ ምን እንዳላወቃ ትሆኛለሽ። እሷማ እቅዷ ዱርዬዎቹን የቀጠረቻቸው እንዲገሉ የነበረ ግን አልተሳካላትም። እሺ ብላ አቶ እስክንድር ባለበት እንግዲህ ራሷን መታ ራሷን ፈንክታ ደም ተቀብታ ነው እንግዲህ የዋሸች ያለችው ማለት ነው። ማንም አያምናትም። ምናንም አንቺ ይሄ ነገር ሲያንስሽ ነው ለአንቺ አይበቃሽም አለቻትና ከዛ ጠፋች ማለት ነው። እንግዲህ ራሷን ካወቀች በኋላ አይደለም አንቺን ልጅሽን እንዴት ከዛ ቤት መንቅሬ እንደማወጣ ሳይሻለው እያለች ይህ ሰዓት ለዛች የተረገመች ማሰብ ይመስልሻል ወይ? ምን ነው በአንድ ጊዜ ልጅሽን ካርሻት አለቻት። እስካሁን ድረስ ቂም ይዘሽበታል ማለት ነው። ለነገሩ ልጅሽን በደንብ አድርጌ ይበቃልሻለሁ አለቻት። ይኸውልሽ እመኚ እንደምንም ተመልሼ እዛ ቤት መግባቴ አይቀርም። እንትንም ቢሆን ለጊዜ ቢበሳጭብኝ ነው ቢሆን እኮ የ80 ሚስቱ ነኝ አይደል ስትላት፣ እውነት እስክንድር ይሄንን ካደረጋ እኔ በህይወት የለውም አለቻት። ወይዘሮ ምናንም እኔ ነኝ ጥፋተኛ ከአንቺ ጋር ቆሜ መለፋለፌ ብላ ጥላት ትሄዳለች ማለት ነው። እውነትም ደግሞ ወይዘሮ ምናን እዛ ቤት መመለሷ የማይቀር ነው። ምክንያቱም ንብረት ሀብት የእሷ ነው ማለት ነው። የባለቤቷ የእሷ እስከሆነ ድረስ አጸደ ሳትሆን ህግ የምፈርደው ለአጸደ ሳይሆን ለራሷ ነው ማለት ነው። ክፉ ሰዎች ግን ለምንድን ነው ከጥፋታቸው የማይማሩት? አሁን ሜርሲ ተብዬዋ እስር ቤት ነው ያለችው ማለት ነው። አሁን ይቺ ሌላ እቅድ ከምታቅድ ለምንድን ነው ከጥፋቷ የማትማረው? እና አጸደም ብትሆን እቅድ ማቀድ ትችላለች፣ ነገር ግን እንደማይሳካላት ማወቅ አለባት ማለት ነው። አብል ድራማ ላይ እንግዲህ በእውነት ወይም ደግሞ በእውነተኛ መልካምነት እየሰሩ ያሉት አቶ እስክንድርና አብል ብቻ ናቸው። ከዛ ውጪ ሁሉም አስመሳይ ናቸው። እዝራም ቢሆን የእህቶቹ ወሬ ይሰማል ማለት ነው። በሰው ወሬ ሳይሆን መፍረድ ያለብን አይናችን ባየ መሆን አለበት። ሁላይ እሱም አብልን እያስለቀሰ ይገኛል። አቶ እስክንድር ሁሉም ነገር ያስተካክላል ብለን እንጠብቃለን። አብልም በጣም ደነገጠችና እና ማየናት እንደዚህ ያደረገችኝ እያልሽ ነው እንዳላወቃቱኝ ሁሉንም ሴራ አብራችሁ ተመካክራችሁ እንደምታደርጉ አውቃለሁ እያለቻት፣ ብልም ደግሞ አንቺ የምትይው ምንም የማውቀው ነገር የለም። የማውቀው ደግሞ ጋሼን ሀብት ለማውረስ ሁለታችሁም ባድ ፉክክር ውስጥ እንዳላችሁ አውቃለሁ። እናቷ ሳያንስ ቆማ ስትሰድበኝ ዝም ብላ ታያለች ትላለች። ጠኛ ነኝ እማዬም አላስደበደበችሽም እና ራሴ እንደወደብኩ እያለች ለመካድ ትሞክራለች ማለት ነው። አብልም የእነሱ ሴራ ጠንቅቃ ስለምታውቅ ነው ልኳን የነገረቻት በወንድሟ ፊት። ትሰሚኛለሽ? የምትሰሪውን ስራ በሙሉ የማላቅ እንዳይመስልሽ አንቺ ነፍሰ ገዳይ ብላ ስትሰድባት አቶ እስክንድር በቃሽ ብሎ ይጮህበታል። ይበቃሻል፣ ማደርን ያስገደለቻት እሷ ራሷ ናት ስትል አቶ እስክንድር እንግዲህ ሁኔታውን ሰምተዋል። ማን እንዳስገደላት ማን እጅ እንዳለበት ስለሰማ ነው እንግዲህ ልጁን አሳልፎ ለህግ የሰጠ ማለት ነው። አሁን ላይ እጅ ብትለፈልፍም አቶ እስክንድር በወሬ የሚወራ ሰው አይደለም ማለት እንደ እዝራ አይደለም። በሰው ወሬ የሚመራ ሳይሆን በራሱ አንደበት ወይም ደግሞ ለእውነት የቆመ ሰው ነው አቶ እስክንድር። ቃሽ በቃ ያልኩሽ ነው ስንቴ ልንገርሽ ማን እንደገደላት እኔ በጆሮዬ ሰምቻለሁ ይላታል። በስልክ ስለሰማክ እሷ እንደዛ ታደርጋለች ብላ ልጅ ላይ ትፈርዳለች። በውሸት ልጅህን እስር ቤት ወረወርካት፣ ያውም ያደራ ልጅህን አለችው። ስራውንማ ሆን ብላችሁ ሁለታችሁ እንዳቀዳችሁ ግልጽ ነው አለቻት አብል።
መጀመሪያ እኔ የምሰራበትን ብላ ወሰዳችሁ። እዛ ማደርን ገላችሁ እኔ እንደገደልኩ አስመስላችሁ። ዱሮም እውነት የቆመችው ለዋዎች ነው አለቻት። ይህን ስስት የምትላትን እንዳሰማ እያልኩ ነው አለች። ትሰምኛለሽ? አሁንስ የአንቺ ነገር ከአቅሜ በላይ የሆነብኝ ነው። እስክንድርም እዚህ ቤት መኖር ከፈለግሽ እኔ በሚልሽ መንገድ ብቻ ነው፣ አለበለዚያ ቤቱን ለቀሽ ትወጫለሽ ይላታል። ካልተጓዝኩኝ እንደምንን አውጥታ ልጥለኝ ነው። እስክንድርም ለእኔ ሳይሆን እየተጨነቃችሁ ያላችሁ ለገንዘቤ ለንብረቴ ብላችሁ ነው። አንድ ቀን እንኳን ስለ እኔ ጤና አስባችሁ አታውቁም ብሎ እንግዲህ ልኳን ነገራት ማለት ነው። አሳፈራት። ድጋሜ አሁንም ያሰበችው አልተሳካላትም። አቶ እስክንድር በወሬ የሚያምን ሰው አይደለም። አብልም ወንድምሽ እኮ ነው፣ ቢያንስ ለጤናው እንኳን አታስብለትም አለቻት። ይልቁን አንድ ነገር ከጠቀመሽ ልንገርሽ፣ እስር ቤት ወርውሬ ከምትበሰብሽ እዚህ ቤት ቀድመሽ ወልቅ ወይ ትላታለች። ምን እንዳሰብሽ ባላቅም እኔማ ለአውሬ ጋሼንና እዝራን ጥዬ አልሄድም። አውሬ ማን እንደሆነ የዛን ጊዜ ታያለሽ የማትረቢ ብላ እንግዲህ ትሰድባታለች ማለት ነው። ምንም አታመጣም። እዝራ ደግሞ የሰው ወሬ ይሰማል። ወንድ ልጅ በወሬ ሳይሆን በተግባር ነው የምታወቁ ማለት ነው። እንደ ሴት የሰው ወሬ በመስማት እንግዲህ አብልን እያስለቀሳት ነው ያለው። አቶ እስክንድር ግን ከአብል ጎን ስለቆመ ምንም አያመጡም። እዛ ቤት ያሉ በሙሉ ምንም ሊያመጡ አይችልም። እንግዲህ ፖሊስን ምርመራ ሲያደርግ ምረት አስገድለሻል ስላት እኔ ማንንም አስገደልኩም፣ ዋና ወንጀላት ፖሊስ ምርመራውን ቀጥሏል። ሜርሲ ብትክድም ፖሊሱ ምርመራ እያካሄደ ነው ያለው። እሷም ጊዜህን ባታባክን ጥሩ ነው ስትል ለመግደል የላክሹ ልጅ እኮ አንቺ እንዳስገደልሽ ነው የተናገረ ይላታል። አልገባኝም። ቆይ ልታወጣጣኝ እየሞከርክ ነው? ለምን ልጅ ነው የምታወራ አለችም። ማንንም ሰው ለማስገደል ማንንም ሰው አላኩም አለች። እርግጠኛ ነሽ? አዎ እርግጠኛ ነኝ። እና ቢኒ የምባል ልጅ አላቅም እያልሽ ነው ይላታል። አላቅም፣ ሲጀመር ስሙን ራሱ ዛሬ ገና ነው ያወቅኩት። ባየ እኮ ነው ቢኒ በመባል አስገድላለች የሚለው ትላለች። እንግዲህ በፖሊስ ወንጀል እጇ ካለበት የትም ማምለጥ አችልም ማለት ነው። ይኸውልሽ የጊዜ ጉዳይ ነው እንጂ እውነቱ ላይ እንደርስበታለን ይላታል። እና እናንተ እውነቱን እስከምታጣሩ ድረስ እኔ እዚህ መበስበስ አለብኝ ብላ ፖሊስ ስትጠይቅ እንግዲህ ፖሊሱም ለጊዜ የወንጀሉ ተጠርጣሪ አንቺ ስለሆንሽ እዚህ ቤት ትቆያለሽ። እሷም ደነገጠች እና ምን አለች? ምንም ማድረግ አችልም። እንግዲህ ከህግ ማምለጥ የለም ማለት ነው። አስቀድማ መጠንቀቅ ነበረባት። በሰው ህይወት እንግዲህ አጥፍታ የሰውን ህይወት ለማጨለም ነው ቅዷ። ነገር ግን ሳይሳካላት እራሷ ፈጣሪ ያጋለጣት። አብል ደግሞ እውነት ስላላት መቼም ቢሆን በውሸት ክስ አትታሰርም። አቶ እስክንድርም እባክሽ ልጅ ያታልቅሽ። አቶ እስክንድርም እንግዲህ አብልን እያባበላት ይገኛል። እውነት ከልጄ ፍቅር ይዞሽ ነው እንደዛ ያደረግሽው አላት። የለም ተናገሪ፣ እኔ ላምንሽ እችላለሁ ይላታል። እኔ ያልገባኝ ነገር ቆይ ለምንድን ነው እኔ ላይ የናክል እምነት ያሉት አለችው። አቶ እስክንድርን በጣም ስለሚያምናት አሁንስ አታላይና ውሸታም ሴት ቢሆንስ? ልጆት ፍቅር ይዞኛል ያልኩት ውሸት ቢሆንስ? እኔ እኮ እውነቱን ብቻ እንደምሰማ እንፈልጋለሁ ይላታል አቶ እስክንድር። አብልን በጣም ያምናታል፣ ሁሌም እውነት ስለምታወራ። እንግዳውስ እውነቱ ይሄ ነው። እዝራን በጣም ነው የማፈቅረው፣ ልጆቱን ከልብ አፈቅራለሁ። ጋሽ የኔ ሰው ማሳዘን አልፈልግም፣ እኔ ከአባትም በላይ ኖት ብላ ያለው እውነት ለአቶ እስክንድር ስታስረዳ፣ አቶ እስክንድር ግን በጣም ደስ አለውና ከዚህ ቤት የትም አትሄጂም እና ሻንጣሽን ቁጭ አድርጊ ይላታል። ብልም እንግዲህ እዝራ በጣም ስላናደዳት አይ ፍጹም ይሄንን ማድረግ አልችልም፣ ከዚህ በላይ እዝራንም ማስቸገር አልፈልግም፣ ይህንን የምታደርጊ እኮ ለእኔ ለአባትሽ ብለሽ ነው ይላታል። ሜርሲ የእውነት ይሄንን ድርጊት አድርገሽ ነው አለቻት። ጸደ ራሱ አታውቅም ማለት ነው። በምስጢር ነው ያቺ ሜርሲ ያደረገችው ማለት ነው። ለምንድን ነው ይህን ጥያቄ ደጋግመሽ የምትጠይቂ? በጣም ጎበዝ ነሽ፣ ለካ ከኔ ባሽ ህሉኛ ነሽ አለቻት። ጫር እንዲያደርጋት ነው እንጂ ለሞት እንዲያደርሳት አልፈልግም ነበረ። ምንድን ነው ጫር እንዲያደርጋት ነው ያልሽው? እና በቆፈርኩት ጉድጓድ እኔ ራሴ ገባው እያልሽኝ ነው? ልቅ የሆነ ሰው ፈልገሽ እንድታገኝልኝ ይፈልጋለሁ።
ማነው እሱ አለቻትና ያም ይባላል የሰፈር ሰው በሙሉ ያውቀዋል። ስለዚህ ይሄን ነገር እሱ ነው ያደረገ ማለት ነው ብላ ሜርሲም እንግዲህ በጣም ተገረመች ማለት ነው። እንዴት እኔ ጉዳይ ሳላቅ እኔን ቀድማኝ ማደሬን ያስገደለቻት ብላ እንግዲህ አሁን ላይ በጣም ተገርማለች። እሷ ያሰበችው ወይዘሮ ምናን እንዳስገደለቻት አስባ ነበረ። ነገር ግን ይህ ያስገደለቻት ሜርሲ ናት ማለት ነው። ነገራችን ላይ ልጁ በጣም ጎበዝ ነው። ፖሊስ እንኳን መርምሮ ቢያገኝ ይህን ነገር እንደማይናገር ተስፋ አደርጋለሁ። ማንኛውም ሰው ከኔ ቀድሞ መስማት የለበትም ትላታለች ሜርሲ። ፖሊስ የሰጠውት መረጃ አባዬ በስልክ ሳውራ የሰማውን ብቻ ነው ትላታለች። እንግዲህ ሁሉን ነገር እነሱ እንዳያሰቡ መስላቸው ይሆናል። ማንም ሰው ከህግ ማምለጥ አይችልም ማለት ነው። ፖሊስ ለጊዜ ጉዳይ ሊሆን ይችላል እንጂ መቼም መርምሮ እንደምደርስበት ጥርጣሬ የለውም። እንግዲህ አባቴ እንዲጨክኖኝ አሳልፎ ሰጠኝ እያለች በአባቷ እያማረረች ነው። እኔ ግን ይሄ ስራ የሱ ብቻ አይመስለኝም ማለት ምናልባት ያቺ አብል ወይም ደግሞ ምንን አንቺ ተደብቀሽ ስታወሪ እሱ ነግሮ ይሆናል። እነሱ ቢሰሙ ምን ያመጣሉ? ፖሊስ እኮ አሳልፎ የሰጠኝ ገዛ አባቴ ነው ትላታለች። ልቁን እዛ ፖሊስ ፊት ለፊት መካድሽ ጥሩ ነው ያደረግሽው እና እንድታሰር ፈልገሽ ነበረ። እዚህ ፖሊስ ጣቢያ ውስጥ እንዲበሰብስ ፈልገሽ ነው።